ውድ ቤተሰቦች በቅድሚያ ቻናላችን ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ከህንድ ሀገር እጅግ በጣም ርቃ የምትገኝ ዋጂ የምትባል የወንጀለኞች ከተማ አለች። ከ20 ዓመታት በፊት ይህች ከተማ በፕሪቲራጅ ትተዳደር ነበር። በዚያን ጊዜ ሮይ በሱ ስር ተቀጥሮ ለመስራት መጣ። ነገር ግን በጊዜ ሂደት የሮይ ግሩፕ አባል የሆነው ሮይ የፕሪቲራጅ ስልጣን ተረክቦ እሱን ለመተካት በቃ። ይህ የሆነው ደግሞ የፕሪቲራጅ የገዛ ልጅ የሆነው ድራጅ እያለ ነበር። ሮይ ህገወጥ የነበሩ የንግድ ስራዎቹን በሙሉ ትቶ ወደ ህጋዊ ንግድ ለመቀየር ውሳኔ ላይ ደረሰ። ህንድ ሀገር ውስጥ ትልቅ የሃይድሮ ኤሌክትሪክ ኃይል ማመንጫ ጣቢያ ለመገንባት፣ ነገር ግን ከህንድ የውጭ ጉዳይ ሚኒስትር ራማስዋሚ በኩል በጣም ትልቅ እንቅፋትና ተቃውሞ ገጠመው። በሮይ ግሩፕ እና በህንድ መንግስት መካከል የተዘጋጀውን የውል ስምምነት ሰነድ የሮይ ቀኝ እጅ የሆነው ኢብራሂም ራማስዋሚን አግተው ያመጡት ለፊርማ ብቻ እንደሆነ ነገረው። ነገር ግን ሚኒስትሩ ለመፈረም ፈቃደኛ አልሆነ። ከጥቂት ቆይታ በኋላ የሚኒስትሩ የልጅ ልጅ ወደ ቢሮ ገባች። በዚያን ጊዜ ነበር ራማስዋሚ የሮይ ሰዎች እሱን የበለጠ ለማዳከምና ለማስፈረም ሲሉ መላ ቤተሰቡን ጭምር አግተው እንደያዙበት ይተረዳ። በዚህ መካከል ኢብራሂም የሚኒስትሩን እጅ በእሳት ያቃጥለዋል። ሮይ ግን በጣም በተረጋጋ መንፈስ በረዶ ሰጠውና እንዲፈርም ጠየቀው። ራማስዋሚም በሁኔታው ተገዶ ወዲያውኑ ተስማማና ሁሉም የውል ፊርማዎች ላይ ፈረመ። በመቀጠልም ካልኪ በገንዘብ የተሞላው መርከባቸው ወደ ህንድ የባህር ክልል መግባቱንና ሮይ ወደ ህንድ የሚመለስበት ጊዜ መድረሱን ለኢብራሂም ትነግረዋል። ሮይ ህንድ ደርሶ ወደ ቢሮ በመጓዝ ላይ እያለ አንድ ትልቅ መኪና የሮይን መኪና በኃይል ይገጨዋል። ይህም ሮይ ላይ እጅግ ከባድ ጉዳት ያደርስበታል፣ እናም ይሞታል። በዚያ ቅጽበትም መርከቡ በመንገድ ላይ ይወድማል። ከ3 ሳምንታት በኋላ ሙምባይ ውስጥ ሲኒየር ኦፊሰር ሽንዴይ በአጠቃላይ $20 ሚሊዮን የሚገመት ስርቆት የተፈጸመባቸውን ያለፉትን 2 ዘረፋዎች በዝርዝር ይመረምራል። በዚሁ መካከልም ስለ 3ኛው ዘረፋ አዲስ መረጃ ይደርሰዋል። መኮንን ጓሚም ስለ ዘራፊዎች ምንም አይነት ፍንጭ እንደሌላቸው የሚያውቁት ነገር ቢኖር ዘራፊው በስፖርት መኪና ገንዘቡን ይዞ ማምለጡን ብቻ እንደሆነ ይገልጽለታል። የሽንዴይ የበላይ አለቃም ይህንን መዝገብ አንደርከቨር ሆኖ ለሚሰራውና ምርጥ መርማሪ ለአሾክ ቸክራበርቲ ያስረክባል። በዚህ መካከል አሾክ አሌክስ ፈርናንዴዝ የተባለ ግለሰብ በህገወጥ የጦር መሳሪያ ዝውውር ምክንያት በሞንቲ አና እጅ መያዙን ከመረጃ አቀባዩ ይሰማል። በሞንቲ አና ዋና ጣቢያ ውስጥ የእሱ ታማኝ ተዋጊዎችና ሌሎች ሰዎች አሌክስ ይሞታል ብለው ውርርድ ላይ እያሉ አሾክ አሌክስን ለማዳን መኪናውን እየነዳ ወደ ግቢ ይገባል። ሞንቲም አሾክ አሌክስን ከእነዚህ አደገኛ ተዋጊዎችና ጎበዝ ተፋላሚዎች እጅ እንዲያድነው ይገዳደረዋል። አሾክ ወደ ላይኛው ፎቅ እንኳን ሊደርስ እንደማይችል ቢነገረው ምንም አይነት ፍርሃት ሳይታይበት ወደ ላይኛው ፎቅ ይሮጣል። እዚያም በሞንቲ ሰዎች ጥቃት ይሰነዘርበታል። ምንም እንኳን በመሳሪያ ታጥቀው ቢመጡበትም ሁሉንም ተዋግቶ ያሸንፋቸዋል። አንድ ሰው ወደ ላይኛው ፎቅ የሚወስደውን ደረጃ ሲቆልፍበት አሾክ ሌላ መንገድ ተጠቅሞ ወደ ስጋ ቤት ውስጥ ይገባል። ስጋ ቤት ውስጥ ያሉትን ጥቃት ይሰነዝሩበታል። ከእነርሱ ጋር ተዋግቶ በማምለጥ ነብር ወደሚኖርበት ቤት ውስጥ ይገባል። ስጋ ቤቶች እዚያ ውስጥ ይሞታል ብለው ቢያምኑም አሾክ ግን በብልሃት መስኮቱን ሰብሮ በማምለጥ ወደ ጂም ቤት ውስጥ ይገባል። እዚያም በርካታ ግዙፍ ቦክሰኞች ጥቃት ቢሰነዝሩበትም አሾክ ሁሉንም ይደበድባቸዋል። የቀሩትም ሰዎች በመፍራት አሌክስን ለቀውት ይወርዳሉ። ሞንቲ አሌክስን ሊገድለው ሲል አንድ ሽማግሌ ከአሾክ ጋር መጣላት ጥሩ እንዳልሆነ ነግሮ ያስቆመዋል። አሾክ መኪናውን አንድ ደህንነቱ የተጠበቀ ቦታ ላይ ያቆማል። በዚያ ጊዜ አሌክስ ለምንድን ነው የረዳኝ ብሎ ይጠይቀዋል። አሾክ የረዳው በነፃ እንዳልሆነና ከእሱ የሚፈልገው መረጃ እንዳለው ይነግረዋል። በሌላ በኩል ደግሞ ኢብራሂም ለጸሐፊዋ አንድ ትልቅ ሚስጥር ይነግራታል። ሁሉም ሰው ሮይ ቤተሰብ የለውም ብሎ ቢያምንም እውነቱ ግን ቪሽዋንክ የተባለ ሚስጥራዊ ልጅ እንዳለው ይገልጽላታል። የቪሽዋንክ መመለስ ዜና ደግሞ በቡድኑ ውስጥ ያሉትን እያንዳንዱን የቦርድ አባላት እጅግ ያስደነገጠ ከመሆኑም በላይ በፍርሃት እንዲርዱ ያደርጋቸዋል። ቪሽዋንክ በሄሊኮፕተር ወደ ቢሮ ይመጣል። እዚያም በአባቱ በሮይ ሞት ላይ እጃቸው አለበት ተብሎ የጠረጠራቸውን የራሱን ሰዎች ከፎቅ ላይ በመወርወር ቁጣውን ያሳያል። ከዚያም ወዲያውኑ ከሁሉም የቦርድ አባላት ጋር ስብሰባ እንዲደረግ ያዛል። ጓሚና ዴቪድ አሾክን ለማግኘት ይሄዳሉ። አሾክም የአምሪታን ፋይል በጥንቃቄ ካየ በኋላ ጉዳዩን ለመመርመር እንዲቀላቀሉ ይፈቅድላቸዋል። በመቀጠል አሾክ ከዴቪድና ከጓሚ ጋር በመሆን አምሪታ አንድ የግድያ ወንጀል ምርመራ ላይ ወደምትገኝበት ቦታ ይሄዳሉ። አሾክ አምሪታ የግድያውን ምስጢር እንድትፈታ ይረዳታል። ከዚያም ሽንዴይ አምሪታ በአሾክ ስር እንድትሰራ መዛወሯን ይነግራታል። አሾክ ስለ ቢሮ ሰዓት አጭር መመሪያ ሰጥቷት ይሄዳል። በሚቀጥለው ቀን አምሪታ በቢሮ አሾክን ትቀላቀላለች። ጓሚም ስለ ቦታው አጭር ጉብኝት ያደርግላታል። የአሾክን ፈቃድ ካገኙ በኋላ ዴቪድ የቲአርፒ ጌጣጌጥ መደብር ዝርፊያ የተመዘገበባቸውን የሲሲቲቪ ምስሎች በሙሉ ያሳያቸዋል። አሾክ እነዚህም ምስሎች የሚመለከተው በጣም ዘና ብሎ ኳስ እየተጫወተና ቢራ እየጠጣ ነበር። አምሪታ ወደ እሱ ብትቀርብም አሾክ ግን ጉዳዩ በጣም የተወሳሰበ እንደሆነ ይነግራታል። አምሪታም አብረው
የጠረጴዛ ኳስ መጫወት ትጀምራለች። ሁሉንም የሲሲቲቪ ምስሎች እንደተመለከቱና እያንዳንዱን ተጠርጣሪ እንደጠየቁ ትገልጽለታለች። በዚያ ጊዜ ጓሚ አንድ አዲስ ነገር ማግኘት የምንችለው ጉዳዩን በጥልቀት ከመረመርንና በሌላ መንገድ ካሰብንበት ብቻ እንደሆነ ይነግራታል። ዴቪድ እና ጓሚ ፍንጭ ፍለጋቸውን ሲቀጥሉ፣ አሾክና አምሪታ ግን ኳሳቸውን መጫወት ይቀጥላሉ። በመጨረሻም አንድ ተጠርጣሪ ያያሉ። በዚህ መካከል ምስሉ አንድ ግለሰብ በቤቱ ውስጥ ባለው ቢሮ ተቀምጦ ስልክ ሲቀበል ያሳየናል። ደዋዩም እቅዱ መነበቡንና እጅግ አስደናቂ ሆኖ መገኘቱን ይነግረዋል። በመቀጠልም የቀጣዩ እቅድ ዝርዝር በቅርቡ እንደሚላክለት ያስረዳዋል። በሌላ በኩል በሮይ ግሩፕ የቦርድ ስብሰባ ላይ አባላቱ ቀጣይ ወራሽ ማን መሆን አለበት የሚል ጥያቄ ያነሳሉ። ፕሪንስ እኔ የፕሪቲራጅ ልጅ ስለሆንኩ ስልጣኑ ይገባኛል በማለት ይሟገታል። ኢብራሂም ግን ንግግሩን በመካከል አቋርጦ ይህ ግዛት መመራት ያለበት በሮይ እውነተኛ ወራሽ ብቻ እንደሆነ ይናገራል። ፕሪንስ ግን የሮይ ልጅ የተባለው የቪሽዋንክ ወራሽ ትክክለኛነት ላይ ጥያቄ ያነሳል። በዚያው ቅጽበት ቪሽዋንክ ወደ ስብሰባው ክፍል ዘልቆ በመግባት ፕሪንስን ያስፈራረዋል። የጠፋው ገንዘብ የት እንዳለ እንደሚያውቅና ይህ ብቻውን በዙፋኑ ላይ ለመቀመጥ ብቁ እንደሚያደርገው ይገልጻል። ሆኖም ግን በዙፋኑ ላይ ከመቀመጡ በፊት የአባቱን ህልም ማሳካትና መበቀል እንደሚፈልግ ይናገራል። በኋላ ላይ ድራጅ ሽባ የሆነውን አባቱን ገበ እያለ ሌሎች የቦርድ አባላት ስለ ፕሪንስ እና ቪሽዋንክ የሆነውን ነገር እየተነጋገሩ ይሳለቃሉ። በዚህ ጊዜ ድራጅ ክፉኛ ተቆጥቶ የአባቱን አንገት አንቆ ይይዛል። እናም ሮይን የገደለው የሮይን ገንዘብ ወደ ነበረበት ቦታ የመለሰውና የገዛ አባቱን ሽባ አድርጎ ያሰረው እሱ ራሱ እንደሆነ ይናገራል። አባቱን አሁኑን የማይገድለው ደግሞ እሱ በሮይ ዙፋን ላይ ሲቀመጥ አባቱ በህይወት ኑሮ እንዲያዩ ስለሚፈልግ እንደሆነ ይናገራል። ከዚያም ድራጅ ለቪሽዋንክ ስጦታ እንዲላክ ለፕሪንስ ትዕዛዝ ይሰጣል። ቪሽዋንክ ወደ መኪና ማቆሚያው ሲያመራ ከመኪናው አጠገብ አንድ ሽቦ ተመልክቶ የመኪና አሳላፊውን ለማስጠንቀቅ ቢሞክርም ምንም ሳይሳካ መኪናው በኃይል ይፈነዳል። ጥቂት ሰዎች በቪሽዋንክ ላይ ጥቃት ይሰነዝራሉ። እሱም በቆራጥነት ቢመክትም የያዘው ሽጉጥ ግን በድንገት ይበላሻል። በዚያ ጊዜ ኢብራሂም ጣልቃ ገብቶ ከጥቃቱ ያድነዋል። በመቀጠልም እንደ አባቱ ማሰብ እንዲጀምር ይመክረዋል። ወደ ሙምባይ ስንመለስ ሽንዴ ተጠርጣሪውን በፍጥነት በመለየቱ አሾክን ያደንቀዋል። በዚህም ቅጽበት አምሪታ ተጠርጣሪዎች ዘውትር አንድ ቡና ቤት የመጎብኘት ልምድ እንዳላቸው በማብራራት እውነተኛውን ወንጀለኛ ለመያዝ ያንን ቦታ እንደ ወጥመድ እንዲጠቀሙበት ሀሳብ ታቀርባለች። ወዲያውኑም ያ ግለሰብ ወደ ቡና ቤቱ እንዲሄድ የሚያዝ መልእክት ይደርሰዋል። እሱም ራሱን አዘጋጅቶ የጦር መሳሪያዎችን ይዞ ይወጣል። አሾክ ለአምሪታ አንቺን የመሰለች ቆንጆ ሴት በዚህ ሰራዊት ውስጥ ምን ታደርጋለች ብሎ በጨዋታ መልክ ይጠይቃታል። አምሪታን ጠንካራ ምናብ እንዳለው በመጥቀስ ስለ እሷ ትርጉም ያለው ነገር እንዲነግራት ትጠይቀዋለች። አሾክም በጥቂቱ ከተመለከታት በኋላ እምባዋን እንደምትደብቅ ሁሉ ራሷንም ከዩኒፎርሙ ጀርባ እንደምትደብቅ ይነግራታል። ልክ በዚህ መካከል ጓሚ አንድን ሰው በካሜራ ምስል ላይ ተመልክቶ ወዲያውኑ ለአሾክ ጥቆማ ይሰጣል። አክሎም ቡና ቤቱ በአቅራቢያው መሆኑን ይናገራል። አሾክ ዴቪድ እዚያ እንዲቆይ ነግሮት፣ ሌሎች ግን ወደ ቡና ቤቱ በፍጥነት ያመራሉ። ሆኖም ዴቪድ በሚስጥር ለሰውየው ደውሎ ስለ አሾክ መምጣት ያስጠነቅቀዋል። ግለሰቡም በፍጥነት በአንድ ወረቀት ላይ የሆነ ነገር ይጽፋል። ጓሚ የገበያ ማዕከል የሲሲቲቪ ክፍል ቢደርስም ተጠርጣሪውን ግን ሊያገኘው አልቻለም። አሾክን በሰውየው ቦታ ሌላ ሰው ተቀምጦ ይመለከታል። አምሪታ የገበያ ማዕከሉን ካሜራ እንድትፈትሽ ብትጠይቅም ካሜራዎቹ እንደማይሰሩ ትነገራለች። በድንገት አንድ አስተናጋጅ የአሾክን ስም ጠርቶ ወደ አንድ ጠረጴዛ ያመለክታል። አምሪታ ጠረጴዛውን ስትፈትሽ አርማኒ የሚል ቃል በአንድ ጋዜጣ ላይ ምልክት ተደርጎበት ታገኛለች። ይህም ለምርመራ ቁልፍ ፍንጭ ይሆናል። ቪሽዋንክ መኪና እየነዳ እያለ መርከቡ በመስጠሙ ምክንያት ገንዘቡ ከየት እንደሚመጣ ተጨንቃ እንደሆነ ጸሐፊዋን ይጠይቃታል። እሷም መስማማቷን ስትገልጽ ቪሽዋንክና ኢብራሂም ለእነሱ ብቻ እንደሚያውቅና ዋጂ ውስጥ ወደሚገኝ እጅግ ጥብቅ የሚደረግለት ህንፃ ይወስዳታል። ቪሽዋንክ መርከቡ ከጫነው በላይ እጅግ ከፍተኛ መጠን ያለው ገንዘብ የያዘ ካዝና ያሳያታል። ኢብራሂምም ካዝናው ሊከፈት የሚችለው በብላክ ቦክስ ብቻ እንደሆነና ሮይ ከሞተ በኋላ እሱም ሙምባይ ውስጥ እንደደበቀው አሁን ደግሞ ሊያመጣው እንደሚፈልግ ያስረዳታል። ጸሐፊዋም ኢብራሂም ቪሽዋንክን ለመጠበቅ እዚያው እንዲቆይና እሷ ግን ማንንም ስለማታጠራጥር ቁልፉን እሷ ሂዳ እንድታመጣው ሀሳብ ታቀርባለች። በሌላ በኩል አምሪታ ስለ አርማኒ ናይት ክለብ ዝግጅት ለቡድኑ ማብራሪያ ትሰጣለች። ሻዶው ተብሎ የሚታወቀውን ግለሰብ በወጥመድ ለመያዝ ሲሲቲቪ ለመጠቀም ሀሳብ ታቀርባለች። አሾክ ግን ጠንካራ ማስረጃ እንዲኖራቸው ሻዶውን እጅ ከፍንጅ መያዝ እንዳለባቸው ይናገራል። ለዚህም ሚስጥራዊ ሆኖ ለመግባት ይወስናሉ። ዴቪድ ይህንን ንግግር እየሰማ ሲሆን፣ አሾክ ደግሞ በሚቀጥለው ምሽት ወደ መጠጥ ቤት ለመሄድ እንዲዘጋጅ ጓሚን ያዘዋል። በሚቀጥለው ምሽት አራቱም ሚስጥራዊ በሆነ መንገድ ወደ መጠጥ ቤት ይሄዳሉ። አምሪታ መጠጥ ጠጥታ
በትንሹ ትሰክራለች። ምንም እንኳን ሻዶውን ቢያዩትም ሊይዙት ግን አልቻሉም። ሽንዴይ አምሪታን ይቆጣታል። አሾክ ግን ተልዕኮ አልከሸፈም ይላል። በመጠጥ ቤቱ ውስጥ ከሻዶ ጋር እንደተገናኘና አብሮ እንደጠጣ ሻዶውም በዋጂ ውስጥ ስላለው ትልቁ ካዝና ቁልፍ ስለሆነው ብላክ ቦክስ እንደነገረው ይገልጻል። ሽንዴይም የሮይ ግሩፕን ለመጣል ሞክረው ያልተሳካላቸው መኮንኖች ፋይል ለአሾክ ያሳየዋል። ይህ ደግሞ ለእነሱ ትልቅ ስጋት እንደሆነ ያስረዳዋል። አሾክ ግን ሻዶ ሁሉንም ነገር እንዳልነገረውና ከተሳሳተ ሰው ጋር እንደተገናኘ ይገልጻል። በኋላ ላይ አምሪታ አሾክ በዚያ ጉዳይ ላይ በግልጽ እየረዳት እንደሆነ ትጠይቀዋለች። አሾክ ግን እሷ የቡድኑ አባል መሆኗንና እሷን የመጠበቅ መብት እንዳለው በማስታወስ የተናገረችውን ቃል እንድትመልስ ይነግራታል። ሻዶ በበኩሉ ከዋጂ የሚመጡ የቢዝነስ ክላስ መንገዶችን በተለይም ሴቶችን እንዲለይ ዴቪድን ያዘዋል። በዚህም የቪሽዋንግ ጸሐፊ የሆነችውን ቃልኪን እንደ ተጠርጣሪ ይለያታል። በተመሳሳይ ሰዓት አምሪታም ቃልኪን በተናጠል ተከታትላ ትለያታለች። አምሪታና ጓሚ ቃልኪን ከአውሮፕላን ማረፊያ ጀምሮ እስከ አንድ ምስጢራዊ ቦታ ድረስ ይከታተሏታል። ቃልኪ ብላክ ቦክሱን ትወስዳለች። ነገር ግን ስትመለስ በመንገድ ላይ የትራፊክ መጨናነቅ መኪናዋን ያስቆመዋል። በድንገት ከሁለቱም አቅጣጫ ጥቃት ይሰነዘርባታል። ነገር ግን መኪናዋ ጥይት የማይበሳው በመሆኑ ትተርፋለች። ካልኪ ለቪሽዋንግ ደውላ ስለ ጥቃቱ ትነግረዋለች። ቪሽዋንግ ግን በጣም በተረጋጋ ሁኔታ ስለ ጥቃቱ ቀድሞ እንደሚያውቅ ይገልጽላታል። አንድ አነጣጣሪ መኪናውን የሚያጠቁትን ሞተር ሳይክል ነጂዎችን መምታት ይጀምራል። ሆኖም ግን ተጨማሪ ታጣቂዎች ደርሰው የጭስ ቦምብ በመወርወር የአነጣጣሪውን እይታ ይጋርዳሉ። አምሪታ የአሾክን ትዕዛዝ ችላ በማለት ካልኪን ለመጠበቅ ከመኪናዋ ትወርዳለች። ነገር ግን ብዙም ሳትቆይ የያዘችው ጥይት ያልቃል። በዚህ ጊዜ አሾክ ጣልቃ በመግባት አጥቂዎቹን አንድ በአንድ ይጥላቸዋል። የትራፊክ መጨናነቁ ሲለቀቅ የካልኪ መኪና አምልጦ ይሄዳል። ቪሽዋንግ ብዙ ሰዎች ስለ ብላክ ቦክስ ስላወቁ ካልኪ በደንብ እንድትደብቀው ያዛታል። አምሪታና ጓሚ ግን ካልኪን መከታተላቸውን አላቆሙም ነበር። ቆይቶም ካልኪ እንደጠፋችባቸው ለሽንዴይ መረጃ ይደርሰዋል። ነገር ግን አምሪታ በካልኪ መኪና ላይ መከታተያ ማድረጓን ትገልጻለች። መከታተያውን በመጠቀም እስከ ካፒታል ባንክ ድረስ ይከተሏታል። ከዚያ በኋላ ካልኪ ብላክ ቦክስ ወደ ተደበቀበት በአንድ የመድኃኒት ቤት አቅራቢያ ወደሚገኘው ሮያል ባንክ ታመራለች። ሽንዴይ ሻዶ ስለ ብላክ ቦክስ ያውቅ እንደሆነ ይጠይቃል። አሾክ ግን አንድ ሌባ ሁል ጊዜ አንድ እርምጃ ቀድሞ ይገኛል በማለት ይመልስለታል። በዚያው ቅጽበት ሻዶ የካልኪን ፎቶግራፍ ይዞ ወደ ባንኩ ሲገባ ይታያል። በዚያው ምሽት አምሪታ ስለ ሕይወቷ ለአሾክ ግልጽ ታደርጋለች። ወላጆቿን በአደጋ እንዳጣችም ትነግረዋለች። አሾክም ልክ እንደ እሷ በእሱም ሕይወት ውስጥ ማንም ሰው እንደሌለ ይነግራታል። አምሪታ በስሜት ተሸንፋ እንባዋ እየፈሰሰ አሾክ ታቅፈዋለች። በኋላ ላይ አምሪታ መኪናዋን ሽጣ የገዛችለትን ቀለበት ለአሾክ ትሰጠዋለች። መኪናዋን ብትሸጥም ለሱ ካላት ፍቅር ጋር ሲነጻጸር ግን ምንም እንዳልሆነ ትነግረዋለች። በተጨማሪም ቡድኑን እንድትመራ ስለጠየቃት የተሰማትን ከፍተኛ ጭንቀት ትገልጽለታለች። በሌላ በኩል ዴቪድ ለዘረፋው የሚያስፈልጉትን መረጃዎች በሙሉ በሚስጥር ለሻዶው ያቀርብለታል። በዚያም ቅጽበት አሾክና ቡድኑ ሻዶውን በወጥመድ ለመያዝ እቅድ በማውጣት ላይ ቢጠመዱም ዴቪድ ግን አሾክ ስብሰባ በሚያደርግበት ጠረጴዛ ስር ድምፅ መቅጃ መደበቁን አላወቁም ነበር። ዴቪድ በዚያ መቅጃ አማካኝነት እያንዳንዱን የእቅዳቸውን ዝርዝር በሚስጥር ያዳምጣል። ሻዶውም ለረዳቶቹ ማብራሪያ ይሰጣል፣ ልዩ ሰዓቶችንም ይሰጣቸዋል። በሰዓቱ ላይ ያለውን ቁልፍ ሲጫኑ ያሉበት ቦታ ወዲያውኑ ለእሱ እንደሚታየው ይነግራቸዋል። ሽንዴይ ከፕሪንስ ጋር ተገናኝቶ በዚያ ጊዜ እንዲያመልጥ እንደማይፈቅዱለት ይነጋገራሉ። እንዲሁም ጉዳዩን የሚመራው መኮንን አሾክ ቻክራባርቲ እንደሆነ ይገልጽለታል። በዚያው ምሽት ጓሚና አምሪታ የሮያል ባንክን ደህንነት ለመጠበቅ ወደዚያ ያመራሉ። በባንኩ ውስጥ ዴቪድ ካዝናዎቹን በሙሉ ባዶ ካደረገ በኋላ በሰዓቱ ላይ ያለውን ቁልፍ ይጫናል። ሻዶውና ሰዎቹ ወደ ህንፃው ሲገቡ ካዝናዎቹ በሙሉ ባዶ መሆናቸውን ይረዳሉ። ጓሚና አምሪታ ባንኩን በቁጥጥር ስር በመዋል ሻዶው እጁን እንዲሰጥ ይጠይቃሉ። የሻዶውን ረዳቶችም ይይዛሉ። ሻዶው ግን በባንኩ የኋላ በር በኩል በማምለጥ ዴቪድ በመኪና እየሸሸ መሆኑን ያስተውላል። ሻዶው በመንገድ ላይ የሰው መኪና ቀምቶ የዴቪድን ማሳደድ ይጀምራል። አምሪታ ሻዶው እያመለጠ መሆኑን አይታም ወዲያውኑ ቢሮው ላለው አሾክ መረጃ ታስተላልፋለች። አሾክ እቅዱን እንድትቀይር ይነግራታል። በዚያው መካከል አንዱ መኮንን ካዝናዎቹ ባዶ መሆናቸውን ለሽንዴይ ይነግረዋል። ሽንዴይም ወዲያውኑ መኪናውን አዙሮ ወደ ስፍራው ይገሰግሳል። ከሻዶው ሰዎች አንዱ ለዋናው ፖሊስ አዛዥ ይደውላል። አዛዡም ለሽንዴይ ደውሎ የአሾክ ሰዎች መያዛቸውን ይነግረዋል። አዛዡ ለሽንዴይ ፎቶግራፍ ይልክለታል። ሽንዴይም ፎቶውን ሲመለከት አሾክ ተብሎ ሲጠራ የነበረው ሰውዬ በእውነቱ ሌባው መሆኑን እና ሻዶው የተባለው ደግሞ እውነተኛው መኮንን የአሾክ ቻክራባርቲ መሆኑን በመረዳት ክፉኛ ይደነግጣል። በዚያው ቅጽበት አሾክ ወይም ሌባው ቀደም ብሎ በነበረው ዝርፊያ ላይ በታየው መኪና ውስጥ ቢሮ ተቀምጦ ይታያል። አሾክ እውነተኛው ሌባ እንደሆነና ሻዶው ደግሞ እውነተኛ አሾክ ቻክራባርቲ መሆኑን ይገልጻል። ሌባው መኪናውን ወደ ዴቪድ እና ወደ እውነተኛው አሾክ እየነዳ ይመጣል። አሾክ የዴቪድን መኪና ደጋግሞ በመግጨት
እንዲገለበጥ ያደርጋል። በዚያ ትርምስ ውስጥ ሌባው ብላክ ቦክሱን በእጁ ያስገባል። ከዚያም በቀጥታ ወደ እውነተኛው አሾክ መኪና በመጠጋት ጥቂት ሴንቲሜትሮች ሲቀሩት ስቶት በማለፍ ድልድዩ ማዶ ይጋጫል። እውነተኛው አሾክ ከመኪናው ወርዶ ሌባውን ለመምታት ቢሞክርም አምሪታ ግን አሾክን ለማስቆም እግሩ ላይ ትተኩስበታለች። ሌባው ዴቪድን ወደ መኪናው አስገብቶ ያመልጣል። እውነተኛው አሾክ እንደገና ለመተኮስ ቢሞክርም አምሪታ መሳሪያዋን ታዘጋጃለች። ሽንዳይ ግን ያስቆማቸውና ስለ አሾክ እውነተኛ ማንነት ሚስጥር ይገልጽላቸዋል። እየሸሹ ሳሉ ሌባው ስሙ ሳው እንደሚባል ለዴቪድ ይነግረዋል። ብላክ ቦክሱ መዘረፉን የሰማው ቪሽዋንግ በንዴት ክፉኛ ይጦፋል። በሌላ በኩል ዋናው የፖሊስ አዛዥ ሳው እንዴት ሊያታልላቸውና ዳታቤዛቸውን እንዲሰብር እንደቻለ ማብራሪያ ይጠይቃል። አሾክም እምነት ጥለውበት የነበረው ሀከሩ ዴቪድ በእውነቱ ለሳው እየሰራ እንደነበረ ያስረዳል። ዴቪድ በአንድ በኩል የሳው ምስሎችን ተጠቅሞ አንዱን ቡድን ሲያሳስት፣ በሌላ በኩል ደግሞ የአሾክን ምስሎች ተጠቅሞ ሌላኛውን ቡድን በወጥመድ ውስጥ እንደከተተ ይገልጻል። ድራጅ ለሽንዳይ የ48 ሰዓት ማስጠንቀቂያ ሰጥቶት ስህተቱን እንዲያስተካክል ያስገድደዋል። አሾክ ስለ ሳው ተጨማሪ መረጃ አምሪታን ሲጠይቅ ጀግና ይለዋል። አምሪታ ግን ሳው ወንጀለኛ እንጂ ጀግና አይደለም በማለት ታርመዋለች። ፕሪንስ የፍራንኮ ወንድሞች ድራጅን እንዲቀላቀሉ ይጠይቃቸዋል። ከወንድማማቾቹ አንዱ ግን ድራጅ ከሮይ ካዝናዎች ገንዘቡን ማውጣት ካልቻለ ማንም እንደማይከተለው ይናገራል። እንዲሁም በሮይ ዙፋን ላይ ማንም ተቀመጠ ማን ግድ እንደማይሰጠው አክሎ ይናገራል። በድንገት አንዱ ሰው ከወንድማማቾቹ የአንዱን ጭንቅላት ከጠረጴዛው ጋር በመምታት ይገድለዋል። ድራጅ ይህች ምድር ካራና መንደር እንደሆነችና የስቃይም የድልም ምድር መሆኗን ያውጃል። ቪሽዋንግ ለካርኪ ብላክ ቦክሱ ለ48 ሰዓት ብቻ የሚቆይ የመከታተያ ሲስተም እንዳለው ይነግራታል። በዚህ ጊዜ ውስጥ ማግኘት ካልቻሉ ግን እንደማይምራት ያስፈራራታል። በዚህ መካከል ዴቪድ እና ሳኦ የባህር ዳርቻ መዝናኛ ድግስ ላይ እያሉ ሳኦ ከኢግባል ስልክ ይደርሰዋል። ሳኦ ወደ አንድ ክፍል ሲገባ በድንገት ተኩስ ይከፈትበታል። ራሱን ከጥይት እየተከላከለ ማን እንደሆነ ሲጠይቅ አምሪታ ብቅ ትላለች። እንዲህ ያለ ሁኔታ ውስጥ ብትሆን ምን ታደርጋለህ ብላ በረጋ መንፈስ ትጠይቀዋለች። ብዙም ሳይቆዩ በፕሪንስ የተላኩ ታጣቂ ጠባቂዎች ይደርሳሉ። ዴቪድም ወደ ሳኦ ክፍል ይመራቸዋል። አምሪታ ብትተኩስም ሳኦ ግን ሽጉጡን ጠምዝዞ ጥይቱ እንዲያልፍ ያደርጋል። አንዱ ጠባቂ በሩን ሲከፍት ወዲያውኑ ተመቶ ይወድቃል። ሌሎች ጠባቂዎች ወደ ክፍሉ ተኩስ ይከፍታሉ። ጠባቂዎች ወደ ክፍሉ ሲገቡ ሳኦ አምሪታን እየተከላከለላት አጥቂዎቹን አንድ በአንድ ይጥላቸዋል። ሳኦ ጥይት ሲያልቅበት ሽጉጡን ራሱን እንደ መሳሪያ ተጠቅሞ የመጨረሻውን ጠባቂ ይገድላል። ከዚያም ከሌላ አቅጣጫ የእግር ኮቲ ሰምቶ አምሪታን ይዞ ይሸሸጋል። ኢብራሂም እና ሰዎቹ በመትረየስ ታጥቀው ይደርሳሉ። አንዱ ጠባቂ ጥይት ሊቀየር ሲል ከሌላው ወገን ተመቶ ይወድቃል። ወዲያውኑ የኢብራሂም እና የፕሪንስ ሰዎች እርስ በርስ መተኳኮስ ይጀምራሉ። አምሪታ እነዚህ ሰዎች እነማን እንደሆኑና ለምን እንደሚጠሉት ትጠይቀዋለች። ሳኦም እነዚህማ የሞቱልኝ ደጋፊዎቼ ናቸው፣ እስከሚገድሉኝ ድረስ አይቆሙም በማለት በዋዛ ይመልስላታል። ወደ ክፍሉ ጥግ ሲሸሹ ሳኦ አምሪታ እንድትሄድና መጨረሻ ላይ የምትገድለው እሷ ልትሆን እንደምትችል ያስጠነቅቃታል። በድንገት ፕሪንስና ሰዎቹ ሰብረው በመግባት ሳኦን ይዘውት ይሄዳሉ። በኋላ ላይ ኢብራሂም እና ሰዎቹ ሲመጡ ክፍሉ ሙሉ በሙሉ ባዶ ሆኖ ያገኙታል። ፕሪንስ ብላክ ቦክሱን እንዲሰጠውና በምላሹም በቡድኑ ውስጥ ቦታ እንደሚሰጠው ለሳኦ ቃል ይገባለታል። ሳኦ ግን ብላክ ቦክሱን የሰረቀው ሰውዬ ከእኔ የበለጠ ዋጋ ያለው መሆን አለበት ብሎ ይመልስለታል። ፕሪንስ አጋዘን ወደ አንበሳ ጉድጓድ መግባት የለበትም በማለት ሲያስፈራራው፣ ሳኦ ደግሞ እንዲያ ከሆነማ ለአንበሳው ንገረው ከእኔ እንዲርቅ ብሎ ጥሎት ይወጣል። ድራጅ ይህንን ንግግር በስልክ ይሰማና ፕሪንስ ሳኦ እንዲለቀው ያዘዋል። ዴቪድ ከሆቴሉ ውጭ ፖሊሶችን አይቶ ለሳኦ ሊያስጠነቅቅ ሲመጣ አምሪታን በሳኦ ክፍል ውስጥ ያገኛታል። አምሪታ በዝርፊያው ሳታውቅ በመርዳቷ ከስራ እንደተባረረችና አሁን የድርሻዋን እንደምትፈልግ እየተጃጃለች ለሳኦ ትነግረዋለች። በሚስጥር ግን ሳኦ አምኖኛል ብላ ለአሾክ መልእክት ትልካለች። አሾክ ደግሞ መስሪያ ቤቱ በእሷ ላይ ጥርጣሬ እንዳለው ይነግራታል። አብረው ጉዟቸውን ሲቀጥሉ አምሪታ ወደ ሳኦ እየቀረበች ትመጣለች። አሾክ ግን የእሷን ታማኝነት መጠራጠር ይጀምራል። በሌላ ስፍራ ካልኪ ድርጅቱን ለማዳን 7 ቀን ብቻ እንደቀራቸው ለቪሽዋንግ ትነግረዋለች። በዚያ ቅጽበት ድራጅ ደርሶ ቪሽዋንግ ማንኛውንም ነገር ከፈለገ እንዲጠይቀው ይነግረዋል። አምሪታ የእሷና የሳኦ ፎቶዎች የተሞላበት ማስታወሻ ደብተር አግኝታ እሱ ፊት ታቃጥለዋለች። ግንኙነታቸው እንደ ቀንና ሌሊት አንዱ በሌላው ላይ ጥገኛ ቢሆንም አብረው መኖር እንደማይችሉ ትነግረዋለች። በድንገት አምሪታ ትመታለች። ሳኦ ስሜቱን ተቆጣጥሮ በባዶ እጁ ሰዎች መደብደብ ይጀምራል። አንድ በአንድ ይጥላቸዋል። በመጨረሻም አንዱ ሰው መድኃኒት ይወጋዋል። ሳኦም ይዝለፈለፋል። ድራጅ ብቅ ብሎ አጎቱን እንዴት እንደገደሉ ለሳኦ ይነግረዋል። አውሬ ብሎም ይጠራዋል። አሁን ብላክ ቦክሱ እንደማያስፈልገውና ምን እንደሚያደርግበት ራሱ እንደሚወስን ተናግሮ አምሪታን ይዞ ይሄዳል። አሾክ ከፖሊስ ድጋፍ ጋር ዋጂ ከተማ ይደርሳል። ድራጅ በበኩሉ ሳኦና ዴቪድን ወደ ዋጅ ይዟቸው ይመጣል። ፕሪንስ የዘረፋ እቅዱን እንዲያሳዩት ይጠይቃቸዋል። ሳኦና ዴቪድም ህንፃውን መርምረው ስልታቸውን ያቀርባሉ። አንዱ ሰው በእቅዱ ላይ ሲሳለቅ ፕሪንስ ወዲያውኑ እዚያው በጥይት ይገድለዋል። በኋላ ላይ
ሳኦና ዴቪድ የጥገና ሰራተኛ መስለው ወደ ህንፃው በመግባት በሚስጥር ቦምቦቹን ይቀብራሉ። በዚህ ሁሉ መካከል ሳኦ በአምሪታ ሀሳብ ተውጦ በከፍተኛ ውጥረት ውስጥ ይታያል። ፕሪንስ ለድራጅ ሁልጊዜም የሮይ ልጅ እንዲጠፋ እንደሚፈልግና ሳኦም እያደረገ ያለው ያንኑ እንደሆነ ይጠቁማል። አሾክ ዋጅ ሲደርስ አንዲት የሴት መኮንን አቀባበል ታደርግለታለች። የዋጅ ፖሊስ መምሪያን ካሳየችው በኋላ አዲሱንና ዘመናዊውን የበረራ ቴክኖሎጂ ታስተዋውቀዋለች። ድራጅ አምሪታ በእጃቸው እስካለች ድረስ ሳኦ በቁጥጥራቸው ስር እንደሆነ በማሰብ ፕሪንስ ሳኦን እንዲከታተለው ያዘዋል። አሾክ ዴቪድን ይይዘውና ሚስቱና ልጁ በፖሊስ ቁጥጥር ስር እንደሆኑ በመናገር ያስፈራራል። በሚቀጥለው ቀን ዴቪድና ሳኦ በአንድ መኪና ውስጥ አብረው ይታያሉ። ቆይቶም ድራጅ የአምሪታን አስክሬን ለሳኦ እንዲልኩ ትዕዛዝ ይሰጣል። ዴቪድና ሳኦ እቅዱን ተግባራዊ ለማድረግ ሲሄዱ ዴቪድ ከአሾክ ጋር መገናኘቱን ለሳኦ ይነግረዋል። አክሎም አሾክ አሁንም እየሰማቸው እንደሆነና ስለ እቅዳቸው እያንዳንዱን ዝርዝር እንደሚያውቅ ይገልጽለት። አሾክ አብራው ላለችው ሴት ሳኦ አሁን ሁለት አማራጭ እንዳለው ወይ ተልእኮን ማቋረጥ ወይም ደግሞ መጋፈጥ እንደሆነ ይነግራታል። ሳኦ ግን ለአሾክ በዚህ ሁሉ እቅድ መካከል ለዴቪድ የሐሰት ቤተሰብ እንደፈጠረለት ይነግረዋል። በዚህ መካከል የድራጅ ሰዎች አምሪታን እየወሰዷት ይታያሉ። ድራጅ ከቪሽዋንክ ስልክ ይደርሰዋል። ቪሽዋንክም ሳኦ ብላክ ቦክሱን መልሶልኛል፣ እኔም የእሱ የሆነውን ነገር መልሼለታለሁ ይለዋል። አክሎም አሁን ላይ እሱን እያደነው እንደሆነ ያስጠነቅቀዋል። ኢብራሂምም አምሪታን ያድናታል። አምሪታ የታሰረችበትን ትፈታና የአይን መሸፈኛዋን ታነሳለች። በዚያው ቅጽበት ኢብራሂም ይሄዳል። ሽንደይ በዋጅ ፖሊስ እዝ ማዕከል ውስጥ ሆኖ ሁኔታውን ይከታተላል። አሾክና ሴቷ መኮንን ሳኦና ዴቪድን ለመያዝ ቢቸኩ በሚከታተሉት መኪና ውስጥ ሊያገኟቸው አልቻሉም። ሳኦ ማንኛውንም ሰው በገዛ ሜዳው ላይ 6 ነጥብ መምታት ይችላል የሚል ፍንጭ ለአሾክ ሰጥቶት የመገናኛ ማይክሮፎኑን ይጥለዋል። አሾክና ሴቷ መኮንን ወዲያውኑ በመኪና ይወጣሉ። ሳኦ ድራጅ ወደሚኖርበት ህንፃ ሲሄድ ዴቪድ ደግሞ በአንድ ህንፃ ውስጥ ቦታ ይይዛል። በድንገት በህንፃው ውስጥ ቦምብ ይፈነዳል። ካዝናውም ከህንፃው ጫፍ ጀምሮ ወለሉን እየበሳ ወደ ታች መውረድ ይጀምራል። በመጨረሻም ካዝናው ታች ደርሶ መኪናዎች ላይ ያርፋል። ዴቪድ ስለ አሾክ እንቅስቃሴ ለሳኦ መረጃ ይሰጣል። ፖሊሶቹ ሁለቱን የጭነት መኪናዎች በአንድ ሊፈራረስ ያለ ህንፃ አጠገብ ያስቆሟቸዋል። ህንፃው ሊፈርስ ተዘጋጅቶ ስለነበር ይደረመሳል። ይህም ፖሊሶች ራሳቸው እንዲከላከሉ ያደርጋቸዋል። አምሪታ ፖሊሶቹ ወደ ዋጅ የፖሊስ እዝ ማዕከል እንዲወስዷት ትጠይቃለች። መኪናዎቹ የፖሊስ ተሽከርካሪዎችን እየገጩ ሲያመልጡ ሳኦ በሞተር ሳይክል እየመራቸው ይሄዳል። አሾክ ከፊት ለፊት መንገድ እንዲዘጋ ትዕዛዝ ቢሰጥም ዴቪድ ግን በሚስጥር ለሳኦ ያስጠነቅቀዋል። ፖሊሶቹ መንገዱን ዘግተው ለመተኮስ ሲዘጋጁ ሳኦ ለሹፌሮቹ ምልክት ይሰጣል። ወዲያውኑም የጭነት መኪናዎቹ በከባድ የብረት ሳህኖች ይሸፈናሉ። መኪናዎቹ እንቅፋቶቻቸውና የፖሊስ መኪናዎችን እየገጩ ሲያልፉ ፖሊሶቹ ወደ ጎን ያፈገፍጋሉ። የአሾክ ረዳት የሆነችው ልዩ የበራሪ ኃይሎች እንዲመጡ ጥሪ ታደርጋለች። ሳኦና አሾክ መኪናዎቻቸውን ጎን ለጎን እያሽከረከሩ ሲፋጠጡ ዴቪድ ስለ በራሪ ኃይሉ ለሳኦ ማስጠንቀቂያ ይሰጠዋል። ወዲያውኑም የበራሪ ኃይሉ አንደኛውን የጭነት መኪና ያወድማል። አምሪታም በዋጂ የፖሊስ እዝ ማዕከል ደርሳ ሽንደይን እዚያ ታገኘዋለች። አሾክ የቀረው የጭነት መኪና ወደ ዋሻ እየገባ መሆኑን ይነግረዋል። እሱም በሳር መሬት ላይ አቋርጦ በመሄድ ህዝብ መኪናን በመጠቀም የጭነት መኪናውን በፍጥነት ለመግታት ይሞክራል። በጥቂቱ ሲያመልጥ አሾክ መኪና ግን ተጋጭቶ ከጥቅም ውጭ ይሆናል። ዴቪድ ሳኦን መምራቱን ይቀጥላል። ሽንደይ ደግሞ የሄሊኮፕተር ቡድኑ እንዲሰማራ ያዛል። ዋጂ ለሽንደይ ደውሎ መኪናዎቹ በቁጥጥር ስር መሆናቸውን ቢሰማም የሚፈልገው ግን የሳኦን ጭንቅላት እንደሆነ ይናገራል። አምሪታ ይህንን ንግግር በድብቅ ትሰማና የአነጣጣሪ ቡድኑን ለመቀላቀል ትወስናለች። ዴቪድ እንደገና ሳኦን ለመምራት ቢሞክርም ሳኦ ግን ማይክሮፎኑን አውጥቶ ይጥላል። የድራጅ ሰዎች ሳኦን በፖሊስ መኪና ለመያዝ ቢሞክሩም አንድ ክሬን የጫነ መኪና እንዲያመልጥ ይረዳዋል። አሾክ ሳኦ ድልድዩን ሳይሻገር ቆም ትዕዛዝ ቢሰጥም ሳኦ ግን በሞ ተሻግሮታል። ድንገት አምሪታ ያለችበትና አነጣጣሪ የጫነ ሄሊኮፕተር ብቅ ይላል። አነጣጣሪው ተኩስ ሲከፍት አምሪታ ልትቆመው ትሞክራለች። በዚህም ምክንያት ከሄሊኮፕተሩ ልትወድቅ ትቃረባለች። የጭነት መኪናው ሹፌር ተመትቶ ይሞታል። መኪናውም ድልድዩ ላይ ተጋጭቶ ይፈነዳል። አንዱ የበራሪ ኃይል አባል ከሳኦ ጋር ፍልሚያ ገጥሞ አንድ ህንፃ ላይ ይጋጫሉ። ሄሊኮፕተሩ ሚዛኑን ሲስት ሳኦ የበራሪ ልብሱን ይወስዳል። አምሪታ ከሄሊኮፕተሩ ስትወድቅ ያድናታል። ልብሱም ስላልተመቸው አውልቆ ጣለና እሷን ለማዳን ወደ ኋላ ዘለለ። ሁለቱም ባህር ውስጥ ወድቀው በቁጥጥር ስር ይውላሉ። ሁለቱም የጭነት መኪናዎች ተፈትሸው ግን ባዶ ሆነው ይገኛሉ። ሽንደይ ለሳኦ ጉዳዩን ራሱ እንደሚይዘው ለአሾክ ነግሮት ሳኦን ይዞ ይሄዳል። ቪሽዋንክ የቦርድ ስብሰባው እስኪጠናቀቅ ብላክ ቦክሱ በሰላም እንዲጠበቅ ያዛል። አምሪታ ዴቪድ የሽንደይን የመጨረሻ ስልክ እንዲመረምር ትጠይቀዋለች። ከመጀመሪያውኑ ተጠረጠራቸው እንደነበረም ትገልጻለች። በሽንደይ ስልክ ውስጥ ፌሊክስ ፈርናንዴዝን አግኝተው
ምርመራ ይጀምራሉ። እንደ መኪናውን ወደ ካራና መንደር ያዞራል። ፍራጅ ለፕሪቲ ፍራጅ ካራና መንደር የጠፋችው ውስጧ ከፍተኛ የነዳጅ ክምችት ስላላት እንደሆነና መንደርተኞቹን በሙሉ የገደላቸው እሱ እንደሆነ ይናዘዛል። አሁን ደግሞ ሳኦን እዚያው አሰቃይቶ ለመግደል አቅዷል። እጆቹ ታስረው እንኳ በቆራጥነት ዋጋት የድራጅን ሰዎች ይደበድባል። ሰለቱን በጥሶም እንደ መሳሪያ ይጠቀምበታል። በዚያው ቅጽበት አምሪታ አሌክስ ፈርናንዴዝን አግኝታ ባይ ውስጥ ለምን እንደሸሸባት ትጠይቀዋለች። አሌክስ ደንግጦ ማምለጥ ይሞክራል። በትራፊክ መብራት አጠገብ አሾክ ቪሽዋንክ መኪና ይቀርባል። ቪሽዋንክም ወደ ውስጥ እንዲገባ ይፈቅድለታል። አምሪታ አሌክስን ማሳደዷን ትቀጥላለች። ሳኦ የተላኩበትን ሰዎች በሙሉ አንድ በአንድ ይጥላቸዋል። ቪሽዋንክ ሰዎች ሲደርሱ ሁሉም ሙተው ያገኛሉ። ቪሽዋንክ መረጃውን አሳልፎ የሰጠው ካህዲ መታወቁን ስልክ ይደርሰዋል። በድንገት ካርኪ ብቅ ትላለች። ቪሽዋንክን ሰዎች ረሽና ብላክ ቦክሱን ከወሰደች በኋላ ለድራጅ መረጃ ትሰጣለች። ድራጅ ካራና መንደር ሲደርስ ሰዎቹ ተደብድበው መሞታቸውን ያያል። መቶዎች የሚቆጠሩ የካራና ሰዎች ሳኦን እንዲያጠቁት ያዛል። ነገር ግን ሰዎቹ የሳኦን ፊት ሲያዩ ወዲያውኑ ይቆማሉ። ይልቁንም ፊታቸውን ወደ ድራጅ ሰዎች በማዞር ጥቃት ይሰነዝራሉ። አሾክ ለቪሽዋንክ ድራጅን ለመጣል ሳኦን የተጠቀመው እሱ መሆኑን እንደሚያውቅ ይነግረዋል። ብላክ ቦክሱ የተሰራው የድራጅን ገንዘብ ለመስረቅ እንደሆነና በመርከቡ ላይ ሰጥሞ የቀረውን ገንዘብ በእውነቱ የድራጅ እንደነበረ ይገልጽለታል። በመቀጠልም አሾክ ቪሽዋንክን ከሳኦ ጋር ያለውን ትክክለኛ ግንኙነት ይጠይቀዋል። ቪሽዋንክም ታሪክ ውስጥ ነገስታት ብዙ ጊዜ ጦርነታቸውን የሚዋጉት ጀግና ተዋጊዎቻቸው አማካኝነት ነው። ሳኦ ግን ራሱ ጦርነቱን እየተዋጋ ይመጣል ይለዋል። ሌላ በኩል አሌክስ ፈርናንዴዝ ስለ ቀይ ባንግሎን ጉዳዩ እውነቱን ለአምሪታ ይነግራታል። ሳኦ የሸሸው እሱ መሆኑንና እዚያ ለደረሰው ነገር ሁሉ ተጠያቂው እሱ እንደሆነ ይነግራታል። በዚያ መካከል ካርኪ ብላክ ቦክሱን ተጠቅማ ካዝናውን ትከፍታለች። ነገር ግን ካዝናው ውስጥ ምንም አይነት ገንዘብ አታገኝም። በውስጡ የነበረው ብቸኛው ነገር የሮይ እና የሳኦ ፎቶግራፍ ብቻ ነበር። ሳኦ የሮይ እውነተኛ ልጅ መሆኑን በግልጽ ያሳያል። ሳኦም ድራጅ አባቱን በገደለበት ወቅት ስልክ ላይ እንደነበረና ሁሉንም ነገር ይሰማ እንደነበር ይገልጻል። ኢብራሂም ወደ ቦርድ ስብሰባው በመሄድ ትልቁን ሚስጥር ያወጣል። ቪሽዋንክ በእውነቱ የእሱ የኢብራሂም ልጅ ኢቅባል መሆኑንና የሮይ እውነተኛ ልጅ ደግሞ ሳኦ እንደሆነ ይገልጻል። ካርኪም በዚያው በከፈተችው ካዝና ውስጥ ተቆልፎባት እዚያው ትሞታለች። የቦርድ አባላት ጠረጴዛውን በመምታት ሳኦ እንደ መሪያቸው በሙሉ ድምፅ ይቀበላሉ። መጨረሻም አምሪታ ኦስትሪያ ውስጥ በምትገኘው ኢንስብሩክ ከተማ ትታያለች። ሳኦ እዚያ ድረስ ሂዶ ያገኛታል። ሁልጊዜም ከጎኗ እንደሚሆን የገባላትን ቃል ያስታውሳታል። ይህንን ቪዲዮ ከወደዳችሁት ሳብስክራይብ እና ላይክ ማድረጋችሁ እንዳትረሱ። መውጣታችሁ በፊት ቀጣይ ምን አይነት ፊልም እንደምንሰራላችሁ ኮሜንት ላይ አሳውቁ።